እኔ ካንቺ ፍቅረኛ ጋር አይደለም አልጋ ላይ ቁሜ አብሬ ብታይ ምንድነው የምትይኝ አለቻት። በጣም የሚገርም ንግግር ነው እውነት ለመናገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ብሩኬና ሀይሚ ተከስተዋል። በብሩኬ ቤት አሁን ለቀው ነበረ። አልጠበኩትም። በነገራችን ላይ ብሩኬ ሶሲን ማምጣት አልነበረበትም። ሶሲን እንደምጠላት እያወቀ እሷን ይዞ መምጣት አልነበረበትም። ልገላት ነው የደረሰችው። በነገራችን ላይ በሀይሚ ቦታ ብትሆኑ በጣም አግባብ ነው ብላታለች። ትክክል በቃ በጣም ምርጥ የሆነ መልስ ሰታታለች። እኔ ከፍቅረኛሽ ጋር አይደለም ዶርም ውስጥ አንድ አልጋ ላይ ተኝቼ ይቅርና መንገድ ላይ ቁሜ ብታይኝ ምን ታረጊኛለሽ አለቻት። በቃ ኦፍኮርስ ትክክል ነው። ምንድነው ሊሰማት የሚችለው? እና ቤተሰብ ተከስተዋል። ዝሮ እንግዲህ ብሩኬ መጥቷል። ሀይሚ ልትረዳኝ አልቻለችም። ማንም ሚቶበር የሚያደርገው ፕራንክ ነው፣ እንደ ማንኛውም ፕራንክ ነው ያደረኩት ብሎ ተናግሯል። ሶ እንግዲህ እሷን አሰርኝ። እሷ ደግሞ ብሩኬ ማይ ቤስት ፍሬንድ ነው። እንደፈለጋችሁ ማለት ትችላላችሁ። ብዙ ሰው ማለት ብዙ ጥሩ ስራ እየሰራ አንድ ስህተት ከታየበት እንደ መጥፎ ስለሚታይ እኔ እንደፈለጋችሁ ማለት ትችላላችሁ። ማይ ቤስት ፍሬንድ ነው። አግዥኝ አለኝ፣ አገዝኩት። ሌላ ምንም ነገር ያልኩት ነገር የለም። ይቅርታ የሚያስብልም ነገር የለው። ይቅርታ ምናልባት ፕራንክ እዛ አልጋ ላይ መገኘት ምናልባት ሊሆን ይችላል እንጂ ሌላ ነገር ምንም ያደረግነው ነገር የለም። ከካሜራ ጀርባ ያደረግነው ነገር የለም። እንግዲህ እንደፈለጋችሁ ማለት ትችላላችሁ። እኛ ራሳችን እናውቃለን፣ ፈጣሪ ያውቃል። ምንም ነገር ሪሌሽን እንዳልኖረ እያሉ ነው። አረ ይሄ ነገር እያሰጋኝ ነው ቤተሰብ፣ ይሄ ነገር ግን እያሰጋኝ ነው። ተው ብሩኬ። ለማንኛውም ቤተሰብ ያው ሀይሚ ጋር ተገናኝተው ያው ሲደውልላት ማንሳት አልቻለችም። ምክንያቱም አሁን እንደዚህ አይነት ሰው ማየት አልፈልግም፣ ሲጀመር እንደፈለጋችሁ መኖር ትችላላችሁ ብላለች። እና እሷም አግባብ ነው፣ በጣም አግባብ ነው ብላለች። ትናንትና ቪዲዮም ከሶሲ ጋር ባትሆን ምናልባት ከሌላ ሴት ጋር ብትሆን ምናልባት ትንሽ አይምሮ የዚህን ያህል ሊጎዳ አይችልም ነበር። ከዚህ በፊት ስንት ላይፍ፣ ስንት ጭቅጭቅ፣ ስንት ፈተና አልፌ በስንት ፋይል የተዘጋን ነገር እንዴት መልሰ ትከፍታለህ? እንዴት ከእሷ ጋር አልጋ ላይ ያገኘሃለሁ ነው የሀይሚ ጥያቄ። በቃ እና ሶሲን እኔ ጥፋተኛ ሀይሚ ይቅርታ ብትላት ምንም ልትሰማት አልቻለችም። ብሩኬ ሶሲ አላጠፋችም። ሲጀመር እኔ ነኝ ነይ ብዬ ይሄን ስራ እንስራ ያደርጓት። እሷ ምንም ጥፋት የለባትም። እኔ ነኝ መወቀስ ካለብኝ። እንደፈለጋችሁ መሆን ትችላላችሁ። ክብሬን የነካኝ እናንተ ስለሆናችሁ እንደፈለክ መኖር ትችላለህ። ስለኔ ህይወት አያገባም። ከእሷ ጋር እንደፈለክ ህይወት መኖር ትችላለህ። በጣም ይቅርታ ለማለት ፈልገዋል። ሀይሚ ግን ይቅርታ አላደርግልህም፣ አንቺን ይቅርታ አድርጌልሻለሁ፣ ምክንያቱም አንተ ነህ እንደዚህ ያዋረድከኝ ብላ በጣም ተናዳለች። ብሩኬም በጣም ተናዷል። ምክንያቱም በቃ አንቺ ፕራንክ ስታደርጊ ነው ወይ? እኔ ፕራንክ ማድረግ አልችልም ወይ? ፕራንክ ብታደርግ እኔ እንደዚህ አይነት ፕራንክ አላደርግም ብሩኬ። እኔ ከድሮ ስንት ላይፍ አሳልፈናል። የድሮ ፍቅረኛ ከእኔ በፊት ስለምታውቃት ምን እንዳረጋችሁ በምንም እርግጠኛ አይደለውም። እኔ ብሩኬ ሀይሚ እምነቷ ያው ከሷ በፊት ስለሚያውቃት ቤስት ጓደኛዋ ከዚህ በፊትም ፍቅረኛ ናት ብሎ አምቷት ስለነበረ ውስጧ በጣም እየሻከረ ስለሆነ እኔ የራሴን ህይወት ነው መኖር የምፈልገው። ካሁን በኋላ ስለ እኔ ህይወት አያገባም፣ ስለ ራስህ ህይወት አያገባኝም፣ እንደፈለግኩ ነህ መኖር ትችላለህ ብላ በጣም አምርራለች ማለት ነው። በጣም ነው ያመረረችው። በነገራችን ላይ ከዚህ ልጅ ጋር ሲሆን ብሩኬ የተለየ ስሜት ነው ያላት ሀይሚ። ካስታወሳችሁ ከዚህ በፊትም በጣም እንደዚህ ስሜታዊ ሆና ነበረ ስትናገር የነበረው፣ ሁላችንም እናውቃለን። ብሩኬ ፍቅረኛ ናት ብሎ ያመጣት ሰሞን ማለት ነው። እና ያ ነገር ነው የተደገመው። እንዲያውም አሁን ሞር በጣም ነው የተናደደች። ምክንያቱም ያንን ፋይል ዘግታ ስታበቃ አሁን ደግሞ ድጋሚ አልጋ ላይ ስታገኛቸው በጣም ነው የተናደደችው። ፍፄም እንግዲህ አስጠራቂ አይባል ቁጭ ብሎ ማለት በመሀል ቁሞ ደንግጧል። ምንም ሊደማመጡ አልቻሉም። ብሩኬም ስሜታዊ ሆኗል፣ ሀይሚም ስሜታዊ ሆናለች። ብቻ የሚያረጋጋ ሽማግሌ ያምጣልን ቤተሰብ። መቼም እንደዚህ ተብሎ መታረቃቸው አይቀርም። መቼም ሀይሚና ብሩኬ ይለያያሉ አይታሰብም። ሶሲና ሃይማኖት በጣም ይቅርታ፣ ሃይማኖት ነው የምትላት በነገራችን ላይ ሀይሚን
እኔ ነኝ ጥፋተኛ፣ እናንተ ታረቁ፣ ከህይወታችሁ ሁለተኛ አልገባም በፕራንክ ቢሆን ብላለች። ግን አይመስለኝም ይቺ ልጅ እኔ እንጃ አላቅም። ግራ እየገባኝ ነው ያለው ቤተሰብ። ለማንኛውም ነገሩ እየባሰ መጥቷል። የሶሲ ንግግር ግን በጣም ይገርመኛል። እውነት ለመናገር እንግሊዘኛው ሁሉ ታደበላልቀዋለች። ሶ ብሩኬ ማይ ቤስት ፍሬንድ በቃ አይገባሽም አላለችም ጭራሽ። በጣም ጥፋተኛ እናንተ ናችሁ፣ ብሩኬና ሶሲ ናችሁ በነገራችን ላይ። ምክንያቱም ማንም ሴት ብትሆን በሀይሚ ቦታ ብትሆን ማለት ነው የተለየ ስሜት ነው የሚሰማው። እውነት ለመናገር በጣም ከባድ ነው ይሄ ነገር። ግን እኔ ወይ ፕራንክ ተመካክረው ሀይሚ እንዴት እኔ ግራ ገብቶኛል። እውነት ለመናገር በጣም ነው የሚያናድደው። ሶ መጨረሻ ላይ እሷን ይቅርታ እንዳደረገችላት እና ካሁን በኋላ ከልጅቱ ጋር ማለት ብሩኬን ይቅርታ እንደማታደርግለት ሶ እሷን ግን ይቅርታ አድርጌልሻለሁ ብላታለች። እና ያው ለማስታረቅ ሞክረው ነበረ፣ ሊታረቁ አልቻልኩም። እንግዲህ በከባድ ጸብ መከፋፋት ተለያይተዋል ቤተሰብ። ለማንኛውም ያው ይዘገያል እንጂ ሀይሚና ብሩኬ ይለያያሉ ብዬ አልገምትም። ለማንኛውም የዛሬ ቪዲዮ በጣም ያሳዝናል። እንግዲህ እስኪ ነገ ደግሞ ያለውን ነገር እንጠብቃለን። ቤተሰብ ባላችሁበት ሰላም